አዚል ዙከርስ። ደራሲ አልታይ ገብረመድህን ብዙነህ። ተራኪ ደጀኔ ጥላሁን። አዚል ዙከርስ ምዕራፍ 9። ሶስና ፍራንክፈርት አውሮፕላን ማረፊያ ስትደርስ የምትቀበላት ዊንታ አስምሮም ነች። በተነገራት ምልክት በቀላሉ እንደምትለያት ተስፋ አድርጋ ወደ እንግዳ መቀበያው ስፍራ ዘለቀች። ትርምስምስ ያለ ነው። እንደ ስጋ ቤት ፏ ያለው መብራት አዳራሹን የውስጥ ደጅ አድርጎታል። ወለሉ ይበራል፣ ግድግዳው ያንጸባርቃል። በርካታ ሰው ሰራሽ የገና ጽድ በሪበን አጊጦ በተጠቀለለ ስጦታና ካርድ ታጅቦ ተፈነጣጥሮ ይታያል። አቤት የፊኛው አይነትና ብዛት! የፈረንጅ ማት ላይና ታች እዚህም እዚያም ይራወጣል። ውክቢያ ነው። ምናምን በእጁ ያልያዘ ወይም በትከሻ ያላነገበ ሰው የለም። ባላንቴና መገናኛውን ጆሮአቸው ላይ ለጥፈው ዙሪያቸውን እየተመለከቱ የሚያወሩ ሰዎች ብዛት አላቸው። የሀገሩ የደህንነት ሰራተኞች የሆኑ የሚያወሩትን አጣርታ ማዳመጥ አልቻለችም። ጆሮዋ ከግማሽ በላይ ተደፍኗል። በትንሿ ጣቷ ኮርኩራ ከፈተችው። ጀርመንኛ ቃላት ጆሮዋ ገቡ። ለራሷ በመሰላት ተረጎመችው። አሁን ቆማለች። መንቀሳቀስ ስትጀምር እከተላታለሁ። በዓይኗ ሙሉ ልታያቸው አልደፈረችም። ተከባለች። ስንከራፈፍ ተቀባይ የለሽም ብለው አንጠልጥለው እንዳይመልሱኝ ብቻ። አሁን ከዚህ ሁሉ መሃል በስመ ቢጫ ቀሚስ እንዴት አድርጋ ነው የምታገኘኝ? ቀሚሷ ቀለሙን የሚቀይር ይመስል ጎንበስ ብላ አይታ ካመሳከረች በኋላ የጎንና ጎን ስፌቱን ይዛ ወደ ታች ሳብ አደረገችው። ከርቀት ቦግ ብሎ እንዲታይ ማርዘሟ ነበረ። ንቅንቅ አላለላትም። እዚያው ከጉልበቷ በላይ እንደተንጠለጠለ ቀርቷል። ቤት ወዴት እንደምትሄድ ግራ ገብቷት አንድ ጥግ ይዛ ቆመች። ብዙዎች አቅጣጫ መጠቆሚያ ሰሌዳዎች እንደ ቋንቋው ትርጉማቸውም በማታውቀው ምልክቶች የተሽጎረጎሩ ናቸው። መጽሔትና ጋዜጣ ወደሚያነቡት ዞረች። እነሱም ጆሮ ጠቢ ነገር ናቸው። የሚያዩትን የሚያነቡት አይመስሉም። ዓይንና ጆሮአቸው ያለው እሷ ላይ ነው። 10 ጊዜ እየተገላመጡ ያዋታል። ወደ ሌላ ፊቷን መለሰች። ፍቅረኛሞች ከማዶ ይሳሳማሉ። አካላቸው ተጣብቆ የአንድ ሰው እግር የሚረገጥበት ቦታ ላይ ሁለት ሆነው ተጣምረዋል። እንደ እባብ ሲንቀሳቀስ የሚታየው የሰውነታቸው ክፍል ጭንቅላታቸው ብቻ ነው። አንገታቸው ይመዘዛል። ሴቷ የወንዱን አፍ በአፏ ጎርሳ
አበባ ላይ እንዳረፈ ንብ ከንፈሩን ትቀስማለች። ይቆይና ደግሞ ወንድየው በተራው ይጠመጠምባታል። እነሱ ላደረጉት የሷ ሰውነት ተሸማቆ አለቀ። የፍቅር ፊልም እየሰሩ ስለመሆናቸው አልተጠራጠረችም። ካሜራውን ፍለጋ ዙሪያዋን እንደሞኝ ስትሽከረከር ሶስና ላምረው የሚል ድምፅ በጀርባዋ ናኘ። ዊንታ ነበረች። ከየት መጣች ሳይባል እምቡጥ ጽጌረዳ አበባ ደረቷ ላይ አስታቀፈቻት። አሁን ስትጎረምሺ ረስተሺ ነው። በሕፃንነትሽ በደንብ ነበር የምታውቂኝ። ካላምረው ጋር ረጅም ዓመት አየር መንገድ አብረን አገልግለናል አለቻት አገላብጣ ከሳመቻት በኋላ። ለይስሙላ ያህል ራሷን በከፊል ማስተዋወቋ ነበረ። በዚያን ወቅት በጣም ልጅ ነበርኩ። አፌን ባንቺ ስም እንደፈታው ግን እናቴ ነግራኛለች። ስላንቺ ሲወራ ነው የምሰማው። ሚሞሪው የለኝም፣ ምንም አላስታውስም። ዝርዝሩ ውስጥ አልገባችም። 5 እርምጃ እንደተራመዱ የሚከተላቸው ሰው አለመኖሩን ለማጣራት ሶስና ደጋግማ ወደ ኋላ ስትገላመጥ ምን ነው የቀረሽ ነገር አለ አለቻት ክንዷን እየደባበሰቻት። ኧረ የለም፣ የሴኩሪቲው ብዛት ገርሞኝ ነው። ከመንገደኛው ይበልጣል። ሳጣሽ ጊዜ የሚይዙኝ መስሎኝ ደንግጬ ነበረ። ይከተሉናል። በሬዲዮ ለሚነጋገሩት ሰዎች አይኖቿን አሽከርክራ በስርቆሽ ጠቆመቻት። ዊንታ ሆዷ እስኪቆስል ሳቀችባት። አንደኛው ሰው ሊቀበሉ ወይም ሊሸኙ የመጡ ወይም የሚሄዱ መንገደኞች ናቸው። የእጅ ስልክ ነው የያዙት፣ ሬዲዮ አይደለም። አይ የባል ሀገር ነገር። በገዛ ራሷ እንድትስቅ አደረገቻት። ከቦርሷ ጠረንገሎ ስልክ አውጥታ እያሳየቻት ቁጥሮቹን ተጭና ደወለችበት። ስታዳምጥ ቆየችና ይጠራል፣ ላበብዬ ደና መግባትሽን ንገሪያት፣ ድምፅሽን ትስማ። ቆም ብላ ለጆሮዋ አስጠግታ አቀበለቻት። ሶስና እናቷን ስለ መንገዷ ጥቂት ካወራቻቸው በኋላ መሰነባበት ፈለገች። እሳቸው የሚፈልጉትን ያህል ማናገር አልቻለችም። አሁን ሰማይ ምድሩ ዞሮብኛል፣ ጆሮዬም ድፍን ብሎብኛል፣ ፍዞ ሆኛለሁ። ስረጋጋ ስለ ሁሉም ነገር አጫውትሻለሁ። ኦኬ ቴንክ ዩ ባይ ባይ። አሳጥራ ዘጋችው። ልክ ስጨርስ ጠብቃ ዊንታ የኤርፖርቱን ግፊያ እየሰበረችና እያቆራረጠች ከፊት ቀድማ መንገድ ጀመረች። ሻንጧን እየጎተተች ተከተለቻት። በትርምሱ መሃል ሁለቱም ስለተዋጡ ዊንታም በምትፈልገው መጠን ልትገመግማት አልቻለችም። በቁመት አይተናነሱም። በ7 ሳንቲሜትር ያህል ብትበልጣት ነው። አብዛኛው ውበቷ ያለው ተክለ ሰውነቷ ላይ ነው። በልቧ ቁመኗን አደነቀች።
አዘነችላት። ጠይም መልኳ ላይ ይሄ ነው የሚባል ጨው የለውም። ወንድ ልጅን ልትማርክበት የምችልበትን ነገር ፈትሻ አላገኘችባትም። አባቷ በዚህ ሴት የመታማታቸው ሚስጥር ሊገባት አልቻለም። ራስም በመጠበቅ በቅርጽና ቁመና ከተኬደ ብቻ ነው ከናቷ የምትሻለው። ቀይ የከንፈር ቀለም መቀባቷን ስልኩን ስትመልስላት አስተዋለች። ከኋሏ ላይ ድረስ የተሰነጠቀው አጭር ቀይ ቀሚስ ካስታቀፈቻት ቀይ አበባ ጋርም ይገጥማል። የቀለም አመራረጥ ስብጥሩ ብዙ የታሰበበት ነው። የአበባውን እንቡጥነት እየጠወለገ ካለው ውበቷ ጋር አነጻጽራ ባለማግባቷ አዘነችላት። ውይ ብታገባ ኑሮ ራሷን የኔ እንዲህ ላጠብቅ ትችል ነበር። ሴቶች ትዳር ቶሎ ነው ቁርቁስ የሚያደርገን። በአሳንሰሩ ወደ ታች ወርደው ጋራጅ እንደደረሱ ዊንታ መኪናዋን ወደ ቆመችበት አቅጣጫ እጇን ዘርግታ ቁልፉን ተጫነችው። ውሃ የመሰለች ነጭ መርሴዲስ 550S የአራቱም ማዕዘን መብራቷ ብልጭ ብሎ ድርግም አለና ሞተሩ ተቀሰቀሰ። በቅጽበትም የዕቃ ማስቀመጫው ግጣም ከቂጡ በዝግታ አፉን ከፈተ። ሻንጣዋን ጭና ከፊት እንድትቀመጥ በጭንቅላቷ ምልክት ሰጠቻት። እንደገቡ ዊንታ የመቀመጫ ቀበቷን ካሰረች በኋላ መሪዋን በሁለት እጆቿ ጥብቃ ጨብጣ እያንቀሳቀሰችው ፖሊስ ይቀጣሻል፣ አንቺም ሲት ቤልትሽን ማሰር ይጠበቅብሻል። ሶስና በመስኮቱ ግራና ቀኝ ተገላመጠች። አውሮፕላን ላይ ተጠፍንጋ ነው የቆየችው። አሁንም ደግሞ እንደገና ልትታነቅ ላለማሰር አመነታች። ትኬት ይሰጡሻል፣ ቀይ መብራት ጥሶ ከመሄድ እኩል ይቀጡሻል። ወንጀል ነው። የነገርኩሽ ማሳሰቢያ አይደለም፣ ትዕዛዝ ነው። ገና ውሃቸውን እንኳን ሳትቀምሺ የቅጣት ትኬት እንዳይሰጥሽ። ስደትን በዳንድ ጀምሪ ሬኮመንድ አላድርግም። አልቀረልኝማ ኢትዮጵያ ታነቁ የሚል ጣጣ የለም። አጉረምርማ አሰረች። አገር ቤትማ እንኳን ለመቀመጫ ወንድ ልጅ ለስሪው ቀበቶ የለውም። ገና እግሯ ከመርገጡ ምኑንም ሳታዩ ኢትዮጵያ ማለት በመጀመሯ በልቧ እየሳቀችባት ነበረ። መኪናዋ አፍንጫዋ ተንጋጦ ሽቅብ ዳገቱን ፉት አለችው። መሪዋን ወደ ግራ እንደተቀለለች 360 ዲግሪ እንደ እንዝር ታሽከርክረው ከጋራጁ ጉድጓድ ተፈትልከው ወጡ። ወደ አውራ ጎዳና B43 የሚያስገባትን መጋቢ መንገድ እንደያዘች አንድ ሆቴል ከርቀት ታያቸው። ዊንታ መሪው ላይ የመተኛት ያህል ተደግፋ ጭንቅላቷን ወደ ሰማይ እንዳንጋጠጠች
አባትሽ ፍራንክፈርት ሲመጣ ከክሩ ጋር እዚያ ነበር የሚያርፈው አለቻት። በሶስና መስኮት በኩል ሆቴሉ ቁልጭ ብሎ ይታያል። ሕንፃው ሙሉ በሙሉ ከመስታወት የተሰራ ነው የሚመስለው። የሆነ አርማ ካናቱ ላይ ተለጥፎበታል። 5 ስታር መሆን አለበት። በጣም ነው የሚያምረው። ታዲያ ለምን በነበር ቀረ? አሁንስ የት ነው የሚያርፉት? ተቆጭታ ጠየቀቻት። ስለ አሁኑ አላውቅም። ከዚህ ግን የብዙ አፍሪካ ሀገር ኤር ሳይንቲስቶች ኮንትራታቸውን አናድስላቸውም ብሎ ማባረራቸውን በቅርብ አውቃለሁ። ተባረው? ለምን? ዝርዝሩ ብዙ ነው። በምን ምክንያት ተባረው የሚለው ቃል እንደ ከነከናት ጥያቄዋን አጠበቀች። የሌሎቹን አላውቅም፣ የኛን ግን አየር መንገዱ ከየትም የለቃቀመ ወደ ስራ ከሚያሰማራቸው አዳዲስ ክሩ ጋራ የተያያዘ ነው። በዚያ ላይ አንቺ በነሱ አይን አሮጊት ነሽ። የሚቀጥሯቸውን ልጆች ብታያቸው አንድ ፍሬ ሕፃናት ናቸው። እሺ ያም ይሁን ግድ የለም። ምን አለ ትንሽ ስለ አውሮፓ አንዳንድ ተጨማሪ ትምህርት ቢሰጧቸው አላይደል? ስለ ንጽህናውና የአኗኗር ዲሲፕሊኑ። ምን ነው? ምን አረጉ? ከዚህ ያባሯቸው እኮ በሐጂ ምክንያት ነው። ማለት በሳኒቴሽን ጉዳይ፣ በንጽህና ጉድለት። በእውነት በይኝ እስኪ። አይጥ አምጥታችሁብን ብለው ነው ያባረሯቸው። የአበሻ ምግብ እንደሆነ ለራሱ አንድ ቀን ከፍሪጅ ውጪ ካደረ ጠረኑ የአይጥ መንጋ አይደለም፣ አሳ ነባሪ ከአትላንቲክ ይጠራል። ራሷ ተናግራ ራሷ ቀድማ ሳቀች። ሶስና ማጀበቻት፣ ግን ከልቧ አልነበረም። አሁን ስለሚቀጠሩ ሆስተሶች መልካም አመለካከት እንደሌላት ከንግግሯ ግንዛቤ ወስዳለች። ሙሉ በሙሉ ልታምናት አትችልም። በዚህ ላይ ሴትዮዋ ብልጣ ብልጥና ጮሌ ነገር ናት። ከቢ43 አውራ ጎዳና ወደ ኤፍ5 ሲገቡ የነዳጅ መስጫውን እስከ ቂጡ ረግጣ ተተኮሰች። የውድድር መኪና የምትነዳ ነበር የምትመስለው። ከአሁን ቀደም በመኪና ሄዳበት የማታውቅበት ፍጥነት በመሆኑ ሶስና በስጋት ተውጣ የበሩን መደገፊያ በእጇ ያዘች። መኪናዋ ከነበራት ፍጥነት ላይ ሌላ ፍጥነት ስጨምር ፍርሃቷን መደበቅ አልቻለችም። ዊንታ፣ በማርያም ቀስ በይ፣ ነፍሴ ልትወጣ ነው። ሆም ብላ ልታስደነግጣት ያደረገችው ነበር የመሰላት። ዊንታ ምንም አልመሰላትም። ፊቷ ላይ ከነመኖሩ የማይስተዋለውን ስስ የዓይን መነጽሯን ጠርዝ በግራ እጇ መሃል ጣት ጥፍር ገፋ አድርጋ አፍንጫዋ ድልድይ ላይ አመቻቸችና አይዞሽ የኔ ቆንጆ አትስጊ፣ ያለሽው ጀርመን ነው።
በብዙ መንገዶች እንደፈለግሽ በፈለግሽው ፍጥነት መንዳት የምትችይበት ሀገር ነው። መርሴዲስ የተሰራው ጀርመን ሃይዌይ ላይ እንዲህ ለመጋለብ ነው። የተፈቀደልኝን ገደብ አላለፍኩም። የግራ ጠርዝ መስመሯን ይዛ ትኩስበት የተለቀለቀ ለስላሳ መደብ በሚመስለው ጥቁር አስፋልት ላይ ፈሰሰች። ላብረድህ ብትዩም አይሰማሽም። የተወለድኩበት ሀገሬ ነው። ልቀቂኝ፣ ልሩጥ፣ ልብረር ነው የሚልሽ። ጣቶቿ ላይ ያጠለቀቻቸውን የጌጥ ቀለበቶች መሪው ላይ እያንቃቃች ዘነጠችባት። ፍጥነት በጨመረሽ ቁጥር በይ በይ የሚላት ነገር አለ። ከመኪናዋና ከመንገዱ ምቾት በተጨማሪ የአነዳድ ብቃትና ችሎታዋን ማሳየት የፈለገችም ትመስላለች። መርሴዲሷ ሶስናን በምቾት ዊንታን በፍጥነት አሰከረቻቸው። ሴት ልጅ ዋጋው ውድ የሆነ የቅንጦት መኪና ያለ ወንድ ተጽዕኖ ባለቤት ሆና ስትነዳ ደስ ይላል። ለዛውም በሰው ሀገር ያውም ኤሮፕ ያኮራል። በልቧ ኮራችባት። እግሯ ገና ምዕራብ አውሮፓን ከመርገጡ የወደፊት ሕይወት ብሩህ ተስፋን ባሪያነት እንደ መስተዋት ወለል አድርጎ የሚያሳያት ወገን በማግኘቷ ፈጣሪዋንና እናቷን አመሰገነች። የመጀመሪያ መኪና ምርጫዋ ነጭ መርሴዲስ እንደሚሆን ከወዲሁ ወሰነች። መኪናሽ አንድ ድምፅ የላትም። ምቾቷ ከመጣሁበት አውሮፕላን 1000 እጥፍ ይሻላል። አንቺ ራስሽ እንደዚህ ስታሽከረክሪ ሲያዩሽ አብረሻት የተፈጠርሽ ነው የምትመስዩ። በእውነት ከሚገባው በላይ ታምርብሻለች። አጋነነችላት። ዊንታ አሁንም መነጽሯን በቂንጥ ወደ ግንባሯ ለስቃ ትንሽ ፈገግ አለች። ቴንኪዩ፣ አልተሳሳትሽም የምትላት መስሏት ሶስና አፏን ከፍታ የአድናቆት ምስጋኗን ስትጠብቅ በስራው ነበር የሚያስደንቅሽ። መንዳቱንማ እንኳን እኔ ዊንታ የማንም የመንገድ አለሌ ይነደዋል። ከንግግሯ ስትሞቅ ከነዳጁም ጨመር ሞቅ አደረገችበት። አዝማሚያዋ ስላላማራት መልስ አልሰጠቻትም። በሰለጠነ ዓለም ያልሰለጠነ ሰው ሆነችባት። የቀናሁባት መሰላት እንዴ? ማርነቄ ነበረ። በቀናስ ደግሞ መብቴ ነው። ከነገር በመውጣቷ የተሰማት ደስታ ሳይታወቃት የሌለባትን የማናለብኝነት ስሜትም እየጫረባት ነበረ። በአዲሱ ዓለም የአዲስ ሰው ወኔ እንደ መፈላሰፍ አደረጋት። እስካልተመቀኘኋት ድረስ ጤነኛና ጨዋ ቅናት ክፋት የለውም፣ ጉልበት ነው። ዓለማችን የተገነባችው በመልካም ቅናትና ምቀኞች ነው። የዚህ ሁሉ ቴክኖሎጂ መሰረቱ መልካም ቅናት ነው። ወደ መንገዱ ዞራ ግማሽ ፊቷን ብቻ ሰጠቻት።
የባቡር ጣቢያ አጠገብ እየደረሱ ነበረ። የእግረኛውና የተሽከርካሪው ብዛት ጨምሯል። አብዛኛው መንገደኛ እጁን ኪሱ የከተተና በወፋፍራም ልብስ የተጨቆነ ነው። ደመናና ቅዝቃዜው ፊታቸውን አልፈታውም። ከአፋቸው የሚወጣው የሞቀ ትንፋሽ ሁሉንም አጫሽ ያስመስሏቸዋል። ከርቀት ኤሌክትሪክ ገመድ ላይ ታሰሩ፣ ከላይ ብርማ ከታች ሰማያዊ ቀለም ያላቸው ባቡሮች እንደ እባብ ይጥመለመላሉ። ዊንታ መኪናዋን ወደ አንድ ጎን ስባ አቆመቻት። ከኤርፖርት ጋልባ በቀጥታ ወደዚህ ይዛት የመጣችው ለምን ይሆን? ባይኗ ጠየቀቻት። ወደ ፈረንሳይ የሚወስድሽን ባቡር ከ2 ሰዓት በኋላ የምትይዥው ከዚሁ ነው። አሳፍሬሽ ወደ ስራ እሄዳለሁ። ሶስና ግንባሯን ወደፊት አዘንብላ ከወደ አገጯ ፈገፈገች። የሰማችውም ማመን አልቻለችም። ከፍራንክፈርት ወደ ፈረንሳይ እንደምትሄድ ታውቃለች። በዚህ ፍጥነት ይሆናል ብላ ግን አልገመተችም። ዊንታ ቤት በትንሹ 1 ወር የምትቆይ መስሏት ነበረ። ጥድፊያው አልገባትም። አይዞሽ፣ እስክትሳፈሪ አብሬሽ ቆያለሁ። ቁርስ እየበላን ያዘጋጀሁልሽን ዶክመንቶችን አስረክብሻለሁ። አበብዬ የሰጠችሽን ፖስታ እንዳትረሺው። አፋጣ ተቀበለቻት። ከመኪናዋ ኋለኛ መቀመጫ የሳበችውን ቀይ ካፖርት እያጠለቀች ዊንተር ጃኬት እንድትይዢ ነግሬያት ነበር። አለኝ፣ ሻንጣዬ ውስጥ ነው፣ ይዣለሁ። በኩራት አውጪና ልበሺው፣ ቅዝቃዜውን አትችይውም። እንደ ተቀመጠች ከኋላ ከፈተችላት። ከመኪና ወርደው ወደ ባቡር ጣቢያው ሲሄዱ ዊንታ አዲስ ወግ ጀመረች። አዱ ገነት እንዴት ነች? አዲስ አበባን ማለቷ ነው። ሶስና አሁን ስለ አዲስ አበባ የምታወራበት ጊዜ አይደለም። ብርዱ እግሯንና ጆሮዋን እንደ እሳት ለብልቧታል። የደረበቻት ምላስ የምታክል ጃኬት አላስጣለቻትም። እጇን አቁርፍዷት የሻንጣውን እጀታ ልትለቀው ምንም ያህል አልቀራትም። ወይ አዱ ገነት እንዴት ናት? ብርድ ሲበርድ እንጂ ሲያቃጥል ተሰምቷት አያውቅም። ብታይ ንፍቅ ብላኛለች። መልሷን እየጠበቀች መሆኗ መንገሯ ነበረ። የናፍቆቷን ልክ ለማወቅ ከወጣሽ ምን ያህል ጊዜ ሆኖሻል? አለቻት። ግድ እንደማይሰጣት ሆና ፊቷን የሚወለውላትን ቀዝቃዛ ነፋስ ወደ ጎን ዞራ ለማሳለፍ እየሞከረች 5 ዓመት። 5ቱንም የግራ ጣቶቿን ወጥራ አሳየቻት። ሶስና ከዓመታቱ ብዛት ይልቅ በሚያብረቀርቅ ብርማ ቀለም የተዋበው ረጃጅም ጠፍሯ ተማረከች። ለብቻቸው በትዕዛዝ ተሰርተው ጣቶቿ ላይ የተገጠሙ ይሁኑ
ወይም የተፈጥሮ መለየት አልቻለችም። ጣቶቿም ቅዝቃዜውን የለመዱት ነው የሚመስሉት። እጇ ላይ ስትፈዝባት ልክ ነኝ፣ 5 ዓመት ኢህአዴግ ከገባ 5 ዓመት ሆኖታል አይደል? እነሱ እንደገቡ ነው ጥዬ የወጣሁት። ታዲያ በዚህች አጭር ጊዜ ውስጥ ምን ለውጥ ይኖራል ብለሽ ነው? አንቺ ያልሻት እርምጃዋን የዳንስ ያህል አመናቅራ አጭር የግርምት ሳቅ ሳቀችና እኔ 50 ዓመት እንደሆነ ነው የሚሰማኝ። ትቀልጃለሽ? ምንም አዲስ ነገር የለም፣ ሁሉም እንዳለ ነው። አይኗን ባቡር ጣቢያው መግቢያ በር አናት ላይ ወደ ተሰቀለው ጥንታዊ ቅርስ ሰዳ። ቤተ ክርስቲያኑን ነው ባቡር ጣቢያ ያደረጉት? ስላሴ ያለው ነው የመሰለኝ። በጣም ነው የሚመሳሰለው። ወደ ውስጥ ከመዝለቃቸው በፊት የምትሳልመው የመስቀል ምልክት ግንቡ ላይ እያሰሰች ጠየቀቻት። ዊንታ ማውራት የፈለገችው ስለ ጠየቀቻት የሀገር ቤት ጉዳይ ብቻ ነበረ። ጥያቄዋን ወደ ጎን ገሸሽ አድርጋባት የጀመረችው ወሬ ላይ አተኮረች። እንደሱማ አትይኝም፣ የሆነ ነገርማ መኖር አለበት። ውጪ ለኖረ ሰው ያካፋልም መልስ ይሆናል። ሶሲ እጇን ካፖርት ኪሷ ውስጥ ከታ መሬቱን እያየች ሶስና ሙሉ ልቦናዋን ከህንጻው አናት ላይ ካሉት ቅርጻ ቅርሶች ጉልላት ላይ እንዳደረገች ምን አለ ብለሽ ነው? ይሄው የሰሞኑ የኮሞሮስ አደጋ ነው። ድፍን የአዲስ አበባ ህዝብ ጥቁር የለበሰ ነው የሚመስለው። ድንኳን ያልተጣለበት ሰፈር የለም። እሱ ነገር እንዴት ነው ባክሽ? እንደ ፋሽን ሆኗል አሉ። የአዲስ አበባ ሴት ለዚህ ማን ብሏት? ለነገሩ እኔም ያለው ነው ለቅሶ ቤት ፋሽን መሆን የጀመረው። ምሳና ራት ክትፎና ቁርጥ መብላት የግዴታ ያህል ሆኖ ነበር። አሁንማ ለቁርስ ዱለት ሳይቀርብ ይቀራል። አሳሞች ሶስና በከፊል ነበር የምትሰማት። አዝማሚያው አላማራትም። ወደ ውስጥ እንደገቡ የአዳራሹ ሙቀት ተቀበላቸው። ጨዋታቸውን መቀየር ፈለገች። አዲስ እንደመሆኗ እንዴት ነው ኑሮን በቀላሉ ማሸነፍ የምትችለው? ቀጣዩ የህይወት አቅጣጫ ወዴት ነው የሚወስዳት? ያንን ለመገመትና ለመገምገም በሚያስችላት ዙሪያ ላይ ነው መነጋገር ያለባት። የለቅሶ ቤት ነገር አዱ ገነት ትታው ነው የመጣችው። አይጠቅማትም። ሴትዮዋ እንደሆን ስደት ላይ መሆኗን ረስተዋለች። አስባ በልቧ ያቆየችውን ነገር ጠየቀቻት። አንቺስ ጋር ስራ እንዴት ነው? ጀርመኒ ከመጣሽ ጀምሮ ይህንኑ ነው የምትሰሪው ወይስ? ና ሉፍታንዛ በቲኬት ኤጀንትነት 1 ዓመት ሰርቻለሁ። ከሆስተስነቱ ተሽሎ ማለት ነው? ኧረ አይሻልም? ምን አልኩሽ?
ሉፍታንዛ ለፍተሃንሳ ነው የምንለው። ሻንጣ ማገላበጡ ወገቤን በጠሰው። በተለይ ፈርስት ክላስ እንድች ብለው አይነኩልሽም። ራሱን ካርጎን ነው የምትመስያቸው ሲጥሉብሽ። በኋላ አንድ ማርታ የምትባል ጓደኛዬ ስትልክ በሷ ሀገር አስተናጋጅነቱን ከነሱ ጋር ሞከርኩት። እሱም ያው ሆነብኝ። በተለይ እነዚህ መድኃኒት እየቃሙ 80 እና 90 ዓመት የገቡት አሮጊትና ሽማግሌ ጉፋን ጉፎቹ ሻንጣቸው ታች ድረስ በደረጃ ይዘሽላቸው እንድትወርጂ ነው የሚፈልጉት። ሀበሻ እኮ በዚህ አይታማም። ምርር ሲለኝ ተውኩትና የራሴን ቲኬት ኦፊስ ከቱር ጋር ከፈትኩ። ይኸው ጭረጭራለሁ። ጣቢያ ውስጥ በሚገኝ አንድ ካፌቴሪያ ገብተው አረፍ ካሉ በኋላ ቁርስና ቡናቸውን ይዘው ጨዋታቸው ቀጠሉ። እንዴት ነው እዚህ በቀላሉ ይቀጥራሉ? እኔ አሁን በሆስተስነት ማገልገል ብፈልግ ብርድ ጭርምት ቅልጥሞቿን አፍታታን ነባበረቻቸው። አጭር ጸጉሯን ከወደ ግንባሯ ወደ ኋላ መልሳ ፊቷን ናጠች። የሰውነቷ እንቅስቃሴ መቼስ ውበቴ ለስራ አሳጣኝም አይነት ጥያቄም ነበረበት። You are perfect። መኖሪያ ፈቃድ ስለሌለሽ ግን አይቀጥሩሽም። ሆስተስነት እኔም ሆንኩ ጓደኞቼ ስናልሞ የኖርነው ስራ ነው። አለማወቃቸው ነው። እኔን አትጠይቅኝም፣ እነግርሻለሁ። በተለይ ኢትዮጵያ አየር መንገድ በጣም ከባድ ቤት ነው። ምኑ ነው ከባድ ያደረገው? ይሄ ብለሽ ንገሪኝ። እነግርሻለሁ፣ በደንብ እነግርሻለሁ። የእኛን ሰው ማስተናገድ አስቸጋሪ ነው። እኔ ይቅርታ አድርጊልኝ፣ ሻንቅሎቹ ይሻሉኛል። ሶስና የሰማችውን ማመን አልቻለችም። ልቅ ቃል መጠቀሟን ለማስገንዘብ ምኖቹ ይሻሉኛል አልሽ? ጆሮዋን ጠጋ አድርጋ እንድትደግምላት በአክብሮት ጠየቀቻት። ማለቴ ናይጄሪያዎቹ ይሻሉኛል። የተናገረችውን ወጣ ቋንቋን ገርዛ ቀጠለች። ጥቁር ሆዱን አታጉዲበት እንጂ የሰው ልክ ያውቃል። በተለይ ዌስት አፍሪካንስ አክብረሽው ተከባብረሽ ነው አለልሽ እንጂ ሀበሻ ቀፈቱን በሞላሽለት ሊዘረጥጥሽ ይፈልጋል። ሰማሽ ሴትዮ ቴቱ እያለ ያበሻቅጥሻል። የእያንዳንዱማ ጥጋብ የተለየ ነው። የቡና ቤት የገባ ይመስለዋል። አጨብጭቦና ጣቱን ጠብጥቦ ሊጠራሽ ይፈልጋል። አንድ የቢራ ሲቀምስ እንዳስቀመጣት ውሽማ ዳሌላሽ መስፈር ይፈልጋል።
ሴቶቹንም አታንሽብኝ። ቤታቸው ከሰራተኛ ጋር የነበራቸውን የበርበሬና ሽሮ ጭቅጭቅ ይዞ ውሃ ቀጠነ ነው የሚሉሽ። እንዴት እንደምንንገበገብ! ምን ነው አባታችሁ አይነግራችሁም እንዴ? አልዬ ወደዚህ መስመር እንድንሄድ ስለማይፈልግ ስለ ስራው ቤት ውስጥ አያወራንም። በተለይ እኔ ሆሰስ እንደምወድ ስለሚያውቅ ትገባበታለች ብሎ ስለሚፈራ በዚህ ጉዳይ ፊት አይሰጠኝም። በዚህ ላይ የት ተገናኝተን ብለሽ ሁልጊዜ ስራ ላይ ነው። ጋሽ ደግ አደረገ። ምን ቀረባችሁ ብሎ ይምራችሁ፣ ገረድ ሁኑ ብሎ እኛ ላይ ሲታረስብን እያየማ አይወጣውም፣ በጭራሽ አይላችሁም። ታውቂያለሽ፣ የቤት ሰራተኛ እመቤቷ አንድ ስለሆነች እንደ ጸባይዋ ትችላታለች። የአንድ ወረዳ ህዝብ ጭነሽ ስንት ጌታና እመቤት እንደሚኖርሽ አስቢው። የስንቱን ሳመል ትችያለሽ። ኧረ ወደዚያ ባይበላ ይቅር። እንጀራ አይደለም የጠላ ቂጣ ነው። አሻሮ ይህን ያህል የከፋ አይመስለኝም ነበረ። አንቺ ረጅም ጊዜ ስለሰራሽበት በደንብ ታውቂዋለሽ። ለመሆኑ በምን ምክንያት ለቀቅሽ? ከአየር መንገድ ነው? ከኢትዮጵያ? ከኤርላይንስ? ከአዲስ ለንደን ተመድቤ አንድ ከነጭ አጠገብ የተቀመጠ ሀበሻ የቲማቲም ጭማቂ ያዘኛል። ትንሽ ተርቡላንስ ስለነበር አውሮፕላኑ መንገጫገጩን እስኪያቆም መጠበቅ ነበረብኝ። የፈረንጅ አዲስ ዓመት ነበር። በመሃል ፓይለቱ መልካም አዲስ ዓመት ብሎ ካውንት ዳውን በማድረግ የዘመን መለወጫን አብስሮ መንገደኛው በጭብጨባና በጩኸት በዓሉን ከተቀበለ በኋላ መስመሩ ሲስተካከል የነበረውን ችግር ጠቅሼ በመዘግየት ይቅርታ ጠይቄው የታዘዝኩትን አቀረብኩለት። ምን ቢለኝ ጥሩ ነው? ምን አለሽ? ቅንድቧን አንስታ ድፍን 1 ዓመት ፈጀብሽ። ይሄኔ ነጭ ብሆን ወይም እሱ አዞሽ ቢሆን ኖሮ ቂጡል ትልሽለት ነበር አይለኝም። በጣም ባለጌ መንገደኛ ነበረ። ለጥቂት ሴኮንዶች በትካዜ ቆይታ ቀጠለች። በዛው ፍላይት ላይ እንዲሁ ሌላ መንገደኛ ጠርታኝ የልጇን ጡጦ አጥቤ እንድሰጣት ጠየቀችኝ። እንደማልችልና ከተመደብኩበት የሥራ ድርሻ ውጪ መሆን ጨዋ ሴት ናት ብዬ በጨዋ አማርኛ ገለጽኩላት። ከመቀመጫዋ እንዴት ተሽቀንጥራ እንደተነሳሽ አትጠይቅኝ ሸርሙጣ ብላ መሳደቧ ሳያንሳት ልትደበድበኝ ተጋበዘች። ስታወራው አንገፈገፋት። ዓይኗ እምባ ቀረረ። ሶስና ተቀብሮ የኖረ ፍም ቁስቁሳ እሳት እንዳቀጣጠለች ተሰማት። እውነትሽን ነው? መቆርቆሯን ገልጻ ልታበርዳት ሞከረች። በአንድ በኩል ደግሞ ሁኔታውን ገለልተኛ ሆና ስትፈትሸው
ያንን ያህል ደረጃ ሊያነጋግራቸውና ሊደርስባቸው የሚገባ ነገር አልነበረም። ዊንታ በቀላሉ ልትፈታው ትችል ነበረ። ሴትዮዋ የፈለገችውን እርዳታ ብታደርግላት ምንም ማለት አልነበረም። ለመንገደኛዋ ወገነች። ግን አንቺስ ሕፃን ታቅፋ ከነበረ ስራሽም ባይሆን አለ አይደል? በሴትነትሽ አራስ ስለሆነችም ብትረጃት ምንም ማለት አልነበረም አለቻት። ትንሽ በረድ ስትል ጠብቃ እንደዛ ብሎ ነገር የለም። የቀረበላትን ቡና ፉት ብላ እንቁላል ሳንዱቿን ገመጠች። አፏ ውስጥ ያለው ምግብ እስክትውጥ መታገስ አቅቷት ጉንጯ እንደተወጠረ ቀጠለች። ያን ዕለት ያንን የጥጦ ዕቃ ባጥብ እንዳልሽው ምንም አልነበርም። በጣም እርግጠኛ ሆኜ ነው የምነግርሽ። ትንሽ ቆይታ ግን ልጄን ውሰጂና ዳይፐሩን ቀይሪለት ነበር የምትለኝ። ለዚያውም ዳይፐር የምትጠቀም ከሆነ ነው። አንቺ አታውቂያቸውም። ሶስና ሳቋ መለጣት። ትስቂያለሽ አይደል? ጨጓራሽን ነው የሚልጡት። ሴትዮዋ ውስጧ አሯል። አነጋገሯ ሶስናን በተመለከተ እያስከፋት ነበረ። ግን መንገደኛውንም ሆነ ሙያውን በጅምላው እንዴት ታበሻቅጫለሽ? ጠብር ግፍ የሚሉ ትህትናና እውነተኛ ፈገግታቸው አንጀት ጠብ ከሚል ሆስተሶችም ጋር በመጠኑም ቢሆን በተመሳሳይ አውርታለች። ሆስተስ ለማግባት የሚሽቀዳደሙ ወንዶች ኢትዮጵያ ውስጥ ቁጥራቸው እየጨመረ መምጣቱን ታውቃለች። ያው ለገቢው ሲባል ቢሆን በእርግጥ ወንድ ፓይለቶች ሆስተሶችን ማግባት እንደማይፈቅዱ ባሉ አሉ ሰምታለች። የልቧን በልቧ ይዛ እና በጡጦውና በጭማቂው ምክንያት ስራሽን ተውሽ ብላ ወደ ጨዋታው ተመለሰች። ድብን አርጌ ነው ተኮሳተረች። የሚያመሰግንሽ ሰው ውለታ የሚገባውና የሚያውቅ ነው። ለተደረገልሽ ነገር ዋጋ ይሰጣል። ከመስመርሽ ወጥተሽ የምታደርግለትን ነገር እንደ መብት አይቆጥረውም። ውለታ እየጠየቀሽ መሆኑን ስለሚያውቅ አፉ እንደመጣለት አይቀዝንም። ባክሽ የኔ እመቤት ብሎ በአክብሮት የሚፈልገውን ይጠይቅሻል። ማመስገኑን ትቶ ይበልጥ እንድታደርጊለት የሚጠብቅ ሰው ግን አይደለም የልጁን ጡጦ ማጠብ በአፍንጫው ቅቤ ብትግጪው አየሁ አይልሽም። ሁሉም ሳይሆን አብዛኛው ተሳፋሪ እንደዛ ነው። ምን አቃጥልሽ? ትቼው ሂልተን ገባሁ። በዚያም ጥቂት ዓመታት ከሰራው በኋላ ወደዚሁ መጣሁ። ዊንታ በስሜት ብዙ ርቀት መንጎዷ የታወቃት ሰዓቷን ካየች በኋላ ነው። 4 ሰዓት እያለፈ ነበረ። ብሶቷን በመተንፈሷ ከደሟ ጋር ተቀላቅሎ የኖረን አሲድ ከውስጧ ቀንሳ የደፋች ያህል ቀለላት።
የአየር መንገድ ወሬ ከተነሳ ማቆሚያ የላትም። ጭልጥ ብላ ነው የምትገባበት። አረ ባቡሪስ ሳይመጣ ወደ ስራችን፣ ወደ ጉዳይሽ። ከአንድ ሰዓት ያነሰ ነው ያለን። የበሉበትን ዕቃ ወደ አንድ ጥግ ሰብስባ ከቦርሳዋ ውስጥ ፋይል አውጥታ ጠረጴዛው ላይ አስቀመጠች። አበብዬ ስለ ጉዳዩ ምን ያህል በጥልቀት እንዳወራችሽ አላውቅም። ፋይሉን ከፍታ ትልቅ ቢጫ ፖስታ እያወጣች የምትሰጣትን መልስ ጠበቀች። ጫፍ ጫፉን ነው የነካካችልኝ። ሁሉንም ነገር እዚያ ስትደርሺ ዊንታ ታብራራልሻለች ብላ ላንቺ ነው የተወችው። ማለት ምን አለችሽ? መነጽሯን አውልቃ ጠራርጋ መልሳ አይኗ ላይ ሰክታ እያጠባበቀች ተመለከተቻት። ሶስና የቱን ከምን አድርጋ እንደምትነግራት ጠፍቷት አገጯን መዳፏ ላይ አስደግፋ ፈዛለች። ሲፋጠጡ ዊንታ እይቷን ወደ ሌላ ቀይሳ ጊዜ እንድንቆጥብ ነው፣ የሌላ አይደለም፣ አይዞሽ። ሶስና ድምጿ ከነሱ እንዳያልፍ ተጠንቅቃ አካባቢዋን በጥርጣሬ ከቃኘሽ በኋላ ተናገረች። እምልሽ በደፈናው አንቺ ፈረንሳይ ሀገር ልከሽኝ በሰው ዶክመንት ወዲያውኑ ስራ እንዲጀምር ነግራኛለች። ኤግዛክትሊ። የተጭበረበረ ነገር መኖሩን ማወቋ አስፈነደቃት። ከቢጫው ፖስታ ወረቀት አውጥታ ይሄ ወደ ፈረንሳይ ቱሉዝ ከተማ የሚወስድሽ የባቡር ትኬትሽ ነው። ለብቻው በቅርብ ከምትደርሽበት ስፍራ አስቀምጪው ሰጠቻት። ይህ መንጃ ፈቃድሽ ነው። ጠረጴዛው ላይ እንደ ካርታ ጧ አድርጋ ለጠፈችው። ሶስና አፏን ከፈተች። ይሄኛው ሴኩሪቲ ሶሻልሽ ነው እያለች ቀጠለች። የምትሄድበትን ቤት አፓርትመንት መግቢያ ካርድ ከቁልፎች ጋር፣ ክሬዲት ካርዶች፣ ካርታ፣ የእጅ ስልክ እየነገረች ዘረገፈችላት። ስጨርስ አፋፍሳ መለሰችና ፖስታውን በእጇ አስረከበቻት። ሶስና ተቀብላ ላዩ ላይ የተጻፈውን አድራሻ ተመለከተች። 16 ሩ ክሉድ ፓርሉት 31500 ቱሉዝ ፍራንስ። የመኖሪያ አድራሻሽ ነው። ከታች የተጻፈው ቁጥር የዋናው ህንጻ መግቢያ ኮድ ነው። በጣቷ እያመለከተቻት ይሄኛው ደግሞ የአፓርትመንትሽ ቁጥር ነው። በ3 ስለሚጀምር 3ኛ ፎቅ ላይ ነው ማለት ነው። ከዚህ በኋላ ከስምሽ ጀምሮ የትውልድ ቀንሽን፣ አድራሻሽን፣ የሶሻልና የስልክ ቁጥርሽን በቃልሽ ማወቅ ይገባሻል። የማንነት መለያዎችሽ ናቸው። ስትጠየቂም መንተባተብ የለብሽም። አይኑን ነው መምታት ያለብሽ።
ቆይ ግን የዶኩመንቱ ባለቤት ችግር አይፈጥርብኝም? አይፈጥርብሽም። ተከፍሏት ነው? አልተከፈላትም። ይህ እንደሚሆን ታውቃለች? አታውቅም። እናስ ለፖሊስ ነግራ ብታስይዘኝስ? አታስይዝሽም። ለምን አታስይዘኝም? ወንጀል በማንነቷ ስሰራ የሰጠቻትን ዶክመንት ጠረጴዛው ላይ መልሳ አስቀምጣ እጇን አፍተለተለች። እየሆነ ያለው ነገር አላማራትም። የዶክመንቱ ባለቤት ስለ ጉዳዩ አለማወቋ ስጋት ላይ ጥሏታል። ጊዜ ሊወስድ ይችላል እንጂ ትደርስበታለች። ማወቋን እንደማይቀር ታያት። አይ ይሄ ነገር አልመሰለኝም፣ ቢቀርብኝ ነው የሚሻለኝ። ለምን? ዊንታ አይኖቿ ተርገበገቡ። ሪስኩ ሃይ ነው፣ የጊዜ ጉዳይ ነው። ባለ ዶክመንቷ ትደርስበታለች። ሶስና ትሬንሽ እየተቃረበ ነው፣ ጊዜ የለንም። አንሺና ያዥው ፕሊዝ። ልጅቷ በሕይወት የለችም። እንደሱ ማለት ምን ማለት ነው? ፊቷ ፍም እየመሰለና ውስጧ እንደተቆጣ ማልቀስ እየቃጣት ጠየቀቻት። ዊንታ ይህንን ሁሉ ነገር የምታደርግላት ያክስቷ ልጅ ስለሆነች አይደለም። ጸድቅ ብላ የነፍስ ዋጋ ለማግኘት እንዳልሆነም ይገባታል። ተከፍሏት ለገንዘብ ነው። ከምታገኘው ላይ ሌሎችም ይቀራመጧታል። በጉዳዩ ብቻዋን እንደማትሆን ገመተች። ስለዚህ በሞተ ሰው እየተነገደ ነው። በዶክመንቱ ገንዘብ ለመስራት ሲባል የሰው ሕይወት አጥፍተው እንደጠበቋት ተሰማት። ሀገር ቤት ለረፍት ሄዳ አርፋለች። ዶክመንቱ አብሮ መቀበር የለበትም፣ ሌላ ሰው ይጠቀምበታል። ሶስና የእጇ መንቀጥቀጥ እንዳይታይባት ክርኗን ከጠረጴዛው ላይ አሸሸች። ነገሩን በይበልጥ አጣርቶ ለማወቅ በምን ምክንያት ነው የሞተችው ይታወቃል? ተጠርታ ነው። ማን ነው የጠራት? መንፈሳዊ መሆኑ ሳይገባት ከፈረንሳይ ወደ ኢትዮጵያ መስሏት የናዝሬቱ ኢየሱስ ክርስቶስ። ያ ማለት አልገባኝም። በድንገተኛ አደጋ ነው የተቀጠፈችው። ሶስና ልቧ አሁንም መጥፎ ነገር ጠረጠረ። ለዚሁ ሲባል ልጅቷ ላይ ኢትዮጵያ ውስጥ ወንጀል ተሰርቶባታል ማለት ነው። ቅንብሩ ረቀቀባት። እንዲህ አይነት የተወሳሰበ ከባድ ወንጀል በፊልም ወይም በመጽሐፍ ካልሆነ ኢትዮጵያ ውስጥ ሊፈጸም ይችላል ብላ አስባም አታውቅ። የእናቷ እጅ በጨረፍታ ሴራው ውስጥ ታያት። አበብዬ ምን ብትጓጓ አታደርገውም። ቤተ ክርስቲያን ሳሚ ቆራቢ ነች።
የሰጧትን ወፍራም ፖስታ አስታውሳ በገንዘቧ ነው። ከደሙ ንጹህ ነች። ከጥርጣሬ ቀለበት ውስጥ አወጣቻቸው። አይዞሽ አለች ዊንታ ዝም ስትል እያመነታች መስሏት። ትንሽ ሀገሩን ከለመድሽ በኋላ ደግሞ ሌላ መንገድ እንፈልጋለን። ሶስና ስለሟችቷ ማውጠንጠኗን አላቆመችም። የአሟሟቷ ሚስጥር ፈልፍላ ማውጣት አለባት። አለበለዚያ ሁኔታው ለራሷም ሕይወት አስጊ ነው የሚሆነው። ሳታውቃት በማንነቷ በመነገዱ ተቆርቁራላታለች። ልጅቷንም የማወቅ ጉጉት ስላደረባት ፖስታውን አንስታ ከውስጡ መንጃ ፍቃዱን አወጣችና ፎቶው ላይ አፈጠጠች። ችግር ይፈጥርብኛል ብለሽ ሰክተሽ ከሆነ ዶንት ወሪ፣ በእድሜም በመልክም በቁመናም በጣም ነው የምትመሳሰሉት። እኔ ስራዬ ንጹህ ነው፣ ድፍን ፍራንክፈርት ይመሰክርልኛል። ወደሚፈሰው ህዝብ እጇን ሰዳ አሁን እዚህ አንድ አበሻ አስቆመሽ ዊንታን ታውቃታለህ ብትዩ የፍራንክፈርት ከንቲባ ነው የሚልሽ። ሀገር ነው የሚያከብረኝ፣ ማንም ነው የሚመሰክርልኝ። ቀን ያላወጣሁለት ሀበሻ የለም። ሶስና የምትሰማት በከፊል ልብ ነበረ። የምታየው ፎቶግራፍ የምታውቀው የፊት ገጽታ ሆኖባት ተተክላባታለች። ከራሷ መልክ ጋር የመመሳሰሉን የምትገመግም መስሏት አንዳችሁ ቆንጀት ትላላችሁ። ዊንታ እንደገና ኮምካ ልታሰቃት ሞከረች። ሶስና አይኗን ገርበብ አድርጋ አልነበብ እንዳላት ደቃቅ አስቸጋሪ እጅ ጽሑፍ ግንባሯን አጨራምታ አቅርባ እያራቀች መመልከቷን ቀጠለች። ልቧ ደረቷ ውስጥ እየነጠረባት ነበረ። ምን ጉድ ነው! ሰውነቷ ተንዘፈዘፈ። ምን ነው? ምን ሆንሽ? ድንጋጤዋ ዊንታንም አስደነገጠ። ምንን እኮ ነች? ጮኻ ከተቀመጠችበት ተነሳች። ኖም በሚለው ትዩ ስሟን ተመለከተች። ማሞ መነን። ራሷ ጓደኛዬ መነን። ረጋ በይ። እጇን ጎትታ በግድ አስቀመጠቻት። የት ነው የምታውቂያት? አብረን ሊሴ ተምረናል። ትንፋሿ አጥሮ እንቧ ተንዠቀዠቀ። ከ4 ዓመት በፊት በጋብቻ ነው ወደ ፈረንሳይ መጣችው። ልክ ነው አለች ዊንታ በደመ ነፍስ። የቀኝ እጇን አምባሮች በግራ እጇ አሽከርክራ እየተጫወተችበት። በኮሞሮስ አደጋ ነው የሞተችው። እኔ ራሴ ከአባቷ ጋር መገናኛ ሐዘን ላይ ነበርኩ። ትክክል ነው። አባቷ መገናኛ ቤት አላቸው። መርዶ የተነገራቸው ቀብሯም የተፈጸመው እዚያው ነው።
ሶስና የበላቸው ቁርስ ሆዷ ውስጥ ተገለባበጠ። ጉልበቷን ተመርክዛ ጭንቅላቷን ወደ መሬት ቀበረች። ዊንታ ልታያት አልፈለገችም። መነን ከአዲስ አበባ ናይሮቢ የሷ ባልሆነ በሌላ ሰው ኢትዮጵያዊ ፓስፖርት ነበር የተጠቀመችው። ዊንታ መቀባጠር ጀመረች። ከናይሮቢ ፓሪስ ደግሞ በፈረንሳይ ፓስፖርት ነበር ልትመለስ ያቀደችው። ለምን ይህን ማድረግ ፈለገች? እኛን አይመለከተንም። ምክንያት ይኖራታል። ከመነሻዋ በፈረንሳይ ፓስፖርቷ ተጠቅማ ቢሆን ኖሮ ግን 5ኛው ፈረንሳይ የአደጋው ሰለባ ሆና ትመዘገብ ነበረ። 2 ሞተዋል፣ 2 ተርፈዋል። ሶስና ቃል አልተነፈሰችም። ያቀረቀረችበት እንደ ሐውልት ደርቃለች። ሶስና ትሰሚኛለሽ? ከተቀመጠችበት ተነስታ ትከሻዋ ላይ ቀኝ እጇን አሳርፋ እየደባበሰች ቀና አደረገቻት። ጭንቅላቷን ባወንታ ስትነቀንቅላት ጠርዝ የደረሱት እንባዎቿ እንደገና ተዘረገፉ። ዊንታ ፊንቷን በቅርብ የማየት እድል አግኝታ ከዓይኗ ጀምሮ መላ ተፈጥሯን አደነቀችላት። ፊቷ ላይ የወጣትነት ደም ይራወጣል። ቆዳና ጸጉሯ አልደረቀም። ገና በተፈጥሮ ዘይታቸው እንደወዙ ናቸው። ጡቷም አልወረደም። የዕድሜዋ ለጋነት ውበቷን አንጥሮ አውጥቶታል። ቀናችባት። እሷ 50ዎቹ የዕድሜ ክልል ብትገባም ውስጧ የሚሰማት እንደ 20ዎቹ መጨረሻ ነበረ። አዲስ ዓመት በመጣ ቁጥር ግን ሰውነቷ የሚልክላት የአንወሻሽ መልእክት አሁን እየተሰማት ነው። በተለይ የአንገቷ ስር ቆዳ መሸብሸብ ያሳስባታል። ቀና ስትል ያሳጣት ጀምሯል። የሚጠብቁት ባቡር መዳረሻ ሰዓት እየተቃረበ ነው። 10 ደቂቃ ነው የቀራቸው። አሁን የማልቀሻ ጊዜ አይደለም። ከእንባዋ በላይ ውበቷና በመካከላቸው ያለው የዕድሜ ልዩነት ንዴቷን ከቁጥጥሯ ውጭ አወጣው። እኔ ለጊዜው የማደርግልሽ ነገር ይህንን ነው። አለበለዚያ ቤት አልባ ሆነሽ መንገድ ላይ ትቀሪያለሽ። በቁንጅናሽ ተማምነሽ ከሆነ እንዳትሳሳቺ። ሸርሙጣ ሆነሽ የቱርክና የሞሮኮ የማንም አረብ መጫወቻ ነው የምትሆኚው። ሶስና አሁንም ቃል አልተነፈሰችም። ሸርሙጣ የሚለው ቃል አሸማቀቃት። የአረብ መጫወቻ ሰቀጠጣት። የእህት ያህል የምወዳት የሞተሽ ጓደኛ ቤት ነው እየላክሽኝ ያለሽው ዊንታ። ተስፋ በቆረጠ ድምፅ ሌላ ምርጫ የለንም። አንቺ እንዲያውም እድለኛ ነሽ። እናትሽ አስቀድማ ብዙ ነገር አመቻችታልሻለች። ሶስና በሕይወቷ ቀብር ሄዳ አታውቅም። ልጅ ሆና ሐውልት ላይ የተጻፉ ቃላትን እየዞሩ ማንበብ ያዝናናት ነበረ።
እንደ መንፈስ ምግብ። ጸጥታው ያስቀናታል። በረፍት ጊዜዋ ውሏ ቤተ ክርስቲያን ጓሮ ነበረ። አንድ ጊዜ እማማ ታፈሱ ከቀብር ሲመለሱ አግኝተዋት ጋኔን ይወጋሻል፣ እርኩስ መንፈስ ይሰፍርብሻል ብለው ካስፈራሯት በኋላ ድርሽ ብላ አታውቅም። የሙታን መንደር ያስፈራታል። ይህንን አስታውሳ ስለ ሞተ ሰው ማሰብም ሆነ በስፍራው መገኘት አልፈልግም። የቀብሯ ዕለት ራሱ አስከሬኗ ሲወጣ እኔ ድንኳን ነው የቆየሁት። ስሜትሽ ይገባኛል። ልብ አድርጊ። ልብሷን ልበሽ አትበልሽም። ቢሆንም ደግሞ ምንም ማለት አይደለም። ውስጡ አልሞተችበትም። ለማንኛውም አንቺ እዛም አደርሽም። ዶኩመንቷን ብቻ ነው የምትጠቀሚበት። ሁላችንም ያለፍነው በእንዲህ አይነት መሰናክል ነው። ሶስና አሁንም ቃል አልተነፈሰችም። ኬንያ ያለውን ፓስፖርቷን ላስመጣልሽ እሞክራለሁ። እንደ ልብሽ ትንቀሳቀሻለሽ። ወይም አውሮፓ ትንሽ አይተሽው ካልወደድሽው ወደ ሰሜን አሜሪካ ትሻገሪበታለሽ። አሜሪካን ስትጠራላት አይኗ የተስፋ ጨረር ረጨ። እንዲህም አይነት አቋራጭ መንገድ አለ? 10 ጊዜ ቪዛ ተከልክላ መሳቂያ የሆነችበትን ሀገር እንዲህ በቀላሉ? እንደዛስ ከሆነ እያለች ነገሩን ዊንታ ባለቻት መልክ አቅልላ ለማየት አብሰለሰለችው። ወንጀል እንዳልተሰራበት አረጋግጣለች። የሞተው ልቧ ተነሳሳ። አሜሪካን እገባበታለሁ። በአስቸኳይ አስመጪው። ሆስተስነቱንም ከፈልግሽ ሉፍታንዛ፣ KLM፣ አልኢታሊያ ወይንም ኤር ፍራንስ አማርጠሽ ልትቀጠሪበት ትችያለሽ። ይህኛው ሐሳብ ፍርሃቷን ፍቆ የድፍረት ካባ ለበሳት። እንዲያውም እሱ ይሻለኛል። አንቺ ምን ይመስልሻል? ጉንጯ ላይ የቀረ እርጥበት እያደራረቀች፣ ሁለቱም ያው ነው። ምርጫው ያንቺ ነው። አንድ እግርሽ ከአገር ቤት ወጥቷል። የፈለግሽውን ማድረግ የምትችይበት ዓለም ውስጥ ነው ያለሽው አለች ዊንታ እንደ ገለባ አቅለላ። ብረትም በግለት እንዲሉ ፈቃዷን ሳትጠይቃት ባገጯና አይኗ እንድትከተላት ነግራ ቀድማት ባቡሩን ወደምትይዝበት አቅጣጫ ተራመደች። የሰጠቻትን አበባ በግማሽ ሻንጧ ዚፕ ሻት አርጋው ሳታመነታ ተከተለቻት። ምርጫ አልነበራትም። ግን 1-2 ቀን እዚሁ ከአንቺ ጋር ቆይቼ ራሴን ባረጋጋና ብዘጋጅበት ጥሩ ነበረ። ምንም ማዘጋጀት አያስፈልገውም። ቁልፍ ተሰጥቶሽ ከፍተሽ የምትገቢው የሞቀ ቤት ነው። ሐሞትሽን ኮስተር አድርጊው። አይዞሽ። ፊት አልሰጠቻትም። የባቡሯን 10 ደቂቃ መዘግየት በመነጋገሪያው በኩል በጀርመንኛ ሲለፈፍ ሰምታ ተረጎመችላት። ተከትሎም በተሰቀለው አነስተኛ የመረጃ ሰሌዳ ላይ
በቀይ ተጽፎ አሳየቻት 10 ደቂቃ። የዊንታን አለመራራትና የመሄዷን ቁርጥ ስታውቅ ልቧን እንደገና ፍርሃት ወረረው። ሬሳዋ እኮ ገና ትኩስ ነው። አይኗ እንኳን ሳይፈርስ እኔ በመነንዬ ስም በመነኔ ቤት በመኑ ንብረትና ወረቀት መኖር ልጀምር? ሕይወታቸውን ለማቆየት የሞተ ሰው ኦርጋን የሚተከልላቸው ሰዎች አሉ። አንቺ ወረቀቱ ከፍፍሽ፣ ልብ አድርጊ፣ ኋላ ይጸጽትሻል። ነገርኩሽ። እያስፈራራች አስጠነቀቀቻት። ከጓደኛም በላይ ሕይወቴ ናት። ሶስና አልተበገረችም። ያ መሆኑ እንዲያውም አበሳሽን ያቀልልሻል። ሕይወትሽ ከነበረች በሕይወቷ ኑሪበት። የልብስ አመራረጧን፣ የፀጉር አሰራሯን፣ የአነጋገር ቅላጼዋን በቀላሉ ማስመሰል ትችያለሽ ማለት ነው። እንደዚህ አቅልለሽ እዩ። ገና ሳይሽ እንዴት ደስ እንዳለኝ አትጠይቅኝ። መነን ራሷ ከገነት ስጋ ለብሳ ተመልሳ መጣች ብዬ አይኔን ማመን አልቻልኩም ነበረ። እሺ ቆይ ጎረቤቶቿ ቢለዩኝስ? ስጋቷን ገለጸች። የምን ጎረቤት ነው የምታወሪው? አውሮፓ እንደዚህ አይነት ነገር የለም። ማንም ጎረቤቱ ማናምን እንደሆነ አያውቅም። የሰጠውሽን ዶክመንቶች ለማምጣት ከ4 ቀን በፊት ሄጄ 2 ቀን አድሬያለሁ። በቦታው ነበርኩ። እዚህ ግቢ ያለኝ ሰው አልነበረም። ሁሉም ጠዋት ወጥቶ ማታ ነው የሚገባው። ከስራዋ ቦታ ቢመጡብኝስ? እዚህ እንደ ኢትዮጵያ አይደለም፣ አይመጡም። ቫኬሽን ላይ መሆኗን ነው የሚያውቁት። ስዘገይባቸው ሀገሯ ጠቅላላም የገባች ሊመስላቸው ይችላል። በቦታዋ ሌላ ሰው ይቀጥራሉ። ትዝም አይላቸውም። ቀበሌው አያውቅም። እዚህ ቀበሌ ብሎ ነገር መቼ አለ? ከመቴ ነው ያለው። ማዘጋጃ ቤት ወይም ክልል አውራጃ እንደማለት ነው። የሞት ሰርተፊኬት እስካልወጣላት ድረስ ችግር የለውም። አውሮፓ ውስጥ ከኔ በቀር መሞቷን የሚያውቅ የለም። አለማወቃቸውን ነው እኛ የምንጠቀምበት። እምልሽ ይገባሻል? Does that gives you sense? ጓደኞቿስ? ኧረ በፈጠረሽ የምን ጓደኛ ነው የምታወሪው? አውሮፓ የራስሽ ጓደኛ አንቺው ራስሽ ነሽ። ምን ሆና ነው የጠፋችው? ምን ነካት ብሎ የሚያስታውስሽም የለም። ቤትሽ ብትሞቺ ስጋሽ ነው ቋንጣ ሆኖ በጠረኑ አምቡላንስ የሚጠራልሽ። የወዳጆች ስልክ አይደለም። ከንቱ ጭንቀት ነው እየተጨነቅሽ ያለሽው ሶስና። በየዕለት ሕይወት የሚያጋጥምና የተለመደ ነገር እንደሆነ አድርጋ ማውራቷ አስፈርቷት፣ እሺ ማድረግ የሚገባኝ ሌላ የምትነግሪኝ ጥንቃቄ አለ? በር ቢንኳኳ ትክፈቺ። የቤት ስልክ አትመልሺ። የሚፈልግሽ መልእክት ይተውልሽ። የሚመጡትን ደብዳቤዎች በደንብ አንብቢ። በተቻለሽ ጭሬ ሲል እየጠበቅሽ ውጪ። ለጊዜው የሚያስፈልግሽን ነገር ፍሪጅ ውስጥ አስገብቼልሻለሁ። ቤቱ ሙሉ ነው። ትንሽ አይተሽው
እንዳልኩሽ ሀገር ተቀይሪያለሽ። ወይ ወደ ትልቅ ከተማ ፓሪስ ወይም ኒስ ሙቭ ታደርጊያለሽ። ከሀገር ቤት የሚመጣ ሰው የሚሸወደውና ወደ ኋላ የሚጎተተው በቋንቋ ነው። እድሜ ለወላጆችሽ ያስተማሩሽ ጥሩ ትምህርት ቤት ነው። ፈረንስኛውን ባፍሽ አይደለም በቂጥሽ ትናገሪያለሽ። ሶስና በግድ ከንፈሯን አላቃ ፈገገች። ባቡሩ የሚደርስበት የጊዜ ሰሌዳ ወደ ታች እየቆጠረ 3 ደቂቃ ማለቱ ቅር አሰኝቷት ደግማ ልታየው አልፈለገችም። ተሳፋሪ መንገደኛው የስምሪት ትዕዛዝ እንደተቀበለ ጦር በጣቢያው መርመስመስ ጀምሯል። ያ ሁሉ ሕዝብ አካል ለአካል ጨርቅ ለጨርቅ ሳይነካካ እንደ ተቃራኒ የማግኔት ቂጥ በቅርብ ርቀት ተገፋፍቶ ሀዲዱ ጉድጓዱ አፋፍ ላይ ተኮልኩሎ በስርዓት መጠበቁ አፏን አስከፍቷታል። ዊንታ የኖረችበት በመሆኑ አልተገረመችም። የማጽናኛ ንግግሯን አላቆመችም። ምንም የሚያስፈራ ነገር የለም። ስራ ጀምረሽ የመጀመሪያ ደሞዝሽን እስክትቀምሺ ነው። ከዚያ አንቺ ራስሽ መካሪ ትሆኛለሽ፣ ወንድምና እህትሽን ትሰበስቢያለሽ። እንዴት እያደረግሽ እንደሆነ ደውዬ ከተመቸኝም ብቅ ብዬ ጠይቅሻለሁ። የጀርመን ቁጥር ስታይ አንሺው። ሞራል ሰጥታ አደፋፈረቻት። ከኢትዮጵያ የመጣችበትን ፓስፖርትና የመመለሻ ትኬቷን ከተቀበለቻት በኋላ ባቡሯ ሲመጣ ተሰናብታ አሳፈረቻት አዲሷን መነንን።